በጉምሩክ ኮሚሽን ሐዋሳ ቅርንጫፍ ጽሕፈት ቤት የኮንሶ መቆጣጠሪያ ጣቢያ ተመረቀ። በፕሮጀክቱ ምረቃ መርሃ ግብር ላይ የተገኙት ኮሚሽነር ዶክተር ደበሌ ቃበታ ባደረጉት ንግግር በአሰራርና በቴክኖሎጂ የተጠናከረና ለስራ ምቹ አካባቢን በመፍጠር እንዲሁም ጠንካራ ተቋም በመገንባት ኢትዮጵያን ማሻገር ያስፈልጋል ያሉ ሲሆን በመቆጣጠሪያ ጣቢያው ግንባታ ሂደት አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። በጉምሩክ ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ታደሰ መረድ በበኩላቸው ኮሚሽኑ በሚሰራቸው የሪፎርም ስራዎች ለኮንሶ መቆጣጠሪያ ጣቢያ ትኩረት በመስጠት ለሰራተኞች መኖሪያና ለሌሎች አገልግሎት የሚውሉ ህንጻዎች እንዲገነቡ መደረጋቸውን ጠቅሰዋል። የጉምሩክ ኮሚሽን በክልሉ እንዲሁም በዞኑ ልዩ ማህበራዊ ኃላፊነቱን እየተወጣ የሚገኝ ተቋም እንደመሆኑ መጠን በኮንሶ ዞን አስተዳደርና ህዝብ ስም ምስጋናቸውን ያቀረቡት ደግሞ የዞኑ አስተዳደር የሆኑት ገሌቦ ጎልቶም ናቸው። ግንባታው የመኖሪያ ቤት፣ ሁለገብ የመዝናኛ ካፍቴሪያ፣ አዳራሽና የውርስ ዕቃዎች መጋዘንን ያካተተ ነው ተብሏል። በምረቃ መርሃ ግብሩ ላይ የደቡብ ኢትዮጵያ ክልል የኮንሶ ዞን እንዲሁም የካራት ከተማ አመራሮችን ጨምሮ የሀገር ሽማግሌዎች ተገኝተዋል። አገልግሎት አሰጣጥን ስነ ምግባራዊ በማድረግ የጥቅም ግጭትንና ሙስናን መከላከል የሁሉም ሰራተኛ ኃላፊነት ነው ተባለ። አገልግሎት አሰጣጥን ስነ ምግባራዊ በማድረግ የጥቅም ግጭትና ሙስናን መከላከል ዓላማ ያደረገ የግንዛቤ መፍጠሪያ ስልጠና ለገቢዎች ሚኒስቴር ዋና መስሪያ ቤት ኃላፊዎችና ባለሙያዎች ተሰጥቷል። የገቢዎች ሚኒስቴር ጽሕፈት ቤት ኃላፊ ፍቃዱ ታደሰ ስልጠናው ላይ በመገኘት መልእክት ያስተላለፉ ሲሆን ይህ መድረክ የሚኒስቴሩን የስራ ባህልና አገልግሎት አሰጣጥ ጥራት ወደ ላቀ ደረጃ ለማሸጋገር ቃል የሚገባበት ነው ሲሉ ተናግረዋል። ኃላፊው አያይዘውም የጥቅም ግጭትና ሙስና ተቋም እድገትን የሚያደናቅፉ እንዲሁም የግብር ከፋዩን እምነት የሚሸረሽሩ ዋነኛ የስራ እንቅፋቶች በመሆናቸው በአገልግሎት አሰጣጥ ሂደት ውስጥ ስነ ምግባርን ማስፈንና እነዚህን ችግሮች መከላከል እንደሚገባ አሳስበዋል። የተቋማዊ ስጋት ስራ አመራር ስነ ምግባር ዳይሬክተር ደጀኔ ደስታ በዚህ ስልጠና መድረክ ሁሉም የገቢዎች ሚኒስቴር ኃላፊዎችና ሰራተኞች እየተሳተፉበት የሚገኙ መሆኑን ጠቁመው የገቢዎች ሚኒስቴርና ጉምሩክ ኮሚሽን ውሳኔዎች ለጥቅም ግጭት ከፍተኛ ተጋላጭነት ያላቸው በመሆኑ ሰራተኛው በዚህ ዙሪያ በቂ ግንዛቤ እንዲኖረው ማድረግ አስፈላጊ መሆኑን ተናግረዋል። ይህ የግንዛቤ ማሳደጊያ ስልጠና ሁሉም የገቢዎች ሚኒስቴር ቅርንጫፎች በተጠናከረ ሁኔታ እየተሰጠ እንዳለ የጠቆሙት ኃላፊው በአጠቃላይ በስልጠናው የተቋሙን አገልግሎት አሰጣጥ ስነ ምግባራዊ በማድረግ እናም የሰራተኛውን የጥቅም ግጭት ግንዛቤ በማሳደግ ከፍተኛ ለውጥ እንደሚያመጣ ያላቸውን እምነት ገልጸዋል። በቀጣይም ይህን ስልጠና በገቢው ዘርፍ ለውጥ ለማምጣት እንዲቻል በክልሎችና በወረዳዎች ደረጃ በማውረድ መንግስታዊ አገልግሎት አሰጣጥን ማሳደግ ይገባል ብለዋል። ከጅማ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት ዶክተር ዩሱፍ ኢብራሂም አገልግሎት አሰጣጥን ስነ ምግባራዊ በማድረግ የጥቅም ግጭትንና ሙስናን መከላከል የሚያስችል የግንዛቤ መፍጠሪያ ስልጠናን ሰጥተዋል። ኮሚሽነር ዶክተር ደበሌ ቃበታ የቱሉ ዲምቱ ጉምሩክ ሁለገብ ህንፃ ግንባታ የስራ እንቅስቃሴን ጎበኙ። በኢትዮጵያ ጉምሩክ ኮሚሽን የቱሉ ዲምቱ ጉምሩክ ሁለገብ ህንፃ ግንባታ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ፣ የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ፣ የኮሚሽኑ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት ግንባታው ግንቦት 29 ቀን 2018 ዓ.ም መጀመሩ ይታወሳል። የጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታና የኮሚሽኑ ከፍተኛ አመራሮች የግንባታው ሂደት ያለበትን ደረጃ ተመልክተዋል። ኮሚሽነር ደበሌ በጉብኝቱ ወቅት እንደተናገሩት ግንባታው በተያዘለት የጊዜ ገደብና ጥራት እንዲጠናቀቅ ጥብቅ ክትትል እንደሚደረግ አብራርተዋል። ክረምቱ ሳይገባ መጠናቀቅ የሚገባቸው የቁፋሮ ስራዎችን ከወዲሁ ለማጠናቀቅ በሙሉ አቅምና 24 ሰዓት መስራት እንደሚገባም የስራ መመሪያ ሰጥተዋል። ኮሚሽነሩ የቱሉ ዲምቱ ጉምሩክ ሁለገብ ህንፃ ግንባታ ሲጠናቀቅ ፈጣንና ዘመናዊ የጉምሩክ አገልግሎትን ለመስጠት እንደሚያስችል ገልጸዋል። የኢትዮጵያ ጉምሩክ ኮሚሽን የመሰረት ድንጋይ ከማስቀመጥ ባሻገር በመላ ሀገሪቱ በከፍተኛ ጥራትና ፍጥነት የተገነቡ ሁለገብ ህንፃዎችን በቀጣይ ቀናት እንደሚያስመርቅም ኮሚሽነር ደበሌ ተናግረዋል። የጉምሩክ ኮሚሽን በበርካታ ቅርንጫፎቹ ሀገርንና ህዝብን ያማከሉ ስራዎችን ያከናውናል። የኮንትሮባንድ ቁጥጥርን ጨምሮ ወደ ሀገር የሚገቡና ከሀገር የሚወጡ ምርቶችን በተገቢው መንገድ የሚጠበቅባቸውን የህዝብ ጥቅም ያስከበሩ ስለመሆናቸውም ይፈትሻል። በሀገሪቱ በሁሉም አቅጣጫዎች በርካታ ቅርንጫፎችን በመክፈት አገልግሎቱን ተደራሽ በማድረግም ላይ ይገኛል። ጅግጅጋ ጉምሩክ አንዱ የጉምሩክ ስርዓቶች የሚፈጸሙበት ቅርንጫፍ ነው። በዋናነት ከሚሰሩ ስራዎች ውስጥ ከገቢ መሰብሰብ ጎን ለጎን በዋናነት የኮንትሮባንድ መከላከል ስራን የሚሰራ ነው። የዚህ ደግሞ በዚህ ስራዎችም ደግሞ በርካታ በየቀኑ በየጊዜው የሚያዙ ኮንትሮባንድ እቃዎች አሉ። እንደ ተቋም አንዱ ከተሰጠን ትልልቅ 5 ዓላማዎች ውስጥ የህብረተሰቡን ደህንነት መጠበቅ ነው። በሌላ ቋንቋ የህብረተሰቡን ደህንነት የሚጠበቀው በኮንትሮባንድ መከላከልና በህጋዊ መንገድ የሚገቡ እቃዎች ጥራታቸውን የጠበቁና የህብረተሰቡ ጠቃሚ መሆናቸውን በማረጋገጥ ስለሆነ
በዚህ ሂደት እየተቆጣጠርን ያለ ነው። እዚህ ቅርንጫፍ ጽህፈት ቤት ያው በርካታ የኮንትሮባንድ መከላከል ስራዎች እንደሚሰሩ ይታወቃል። ምንም እንኳን የክልሉ መልክዓ ምድራዊ አቀማመጥ እንዲሁም ስፋት በአጠቃላይ ትልቅ ተግዳሮት እየሆነብን ቢገኝም እነዚህን ተግዳሮቶች ተቋቁመን በተቻለ መጠን የኮንትሮባንድ መከላከሉን ስራ እያከናወነን እንገኛለን። ለማሳያ ያህል ባለፉት 9 ወራት እንኳን በገቢ ኮንትሮባንድ ረገድ ወደ 2.3 ቢሊዮን ብር ግምታዊ ዋጋ ያላቸው ስራዎች እቃዎች ይዘን ወደ ውርስ መጋዘን ገቢ ያደረግንበት ሁኔታ አለ። በውጪ ኮንትሮባንድ ረገድም ከ434 ሚሊዮን ብር በላይ የሚያወጡ የተለያዩ እቃዎች ማለትም እርጥብ ጫትን ጨምሮ የቁም እንስሳትን በቁጥጥር ስር አውለን ይሄን ያህል ግምታዊ ዋጋ ያላቸውን እቃዎች ወደ ውርስ መጋዘን ገቢ ያደረግንበት ሁኔታ ነው ያለው። የአጋጣሚ ጉዳይ ሆኖ አሁን እኛ ያለንበት አካባቢ የሶማሌ ክልል የጂኦግራፊ አቀማመጡ በጣም ሜዳ ነው። ይሄ ደግሞ ለኮንትሮባንድ ፍሰት ምቹ ሁኔታዎችን ፈጥሮላቸዋል። ስለዚህ ያለውን ፍሰትና ፍላጎቱን በዚሁ ልክ ከፍ ያለ በመሆኑ እንደዚሁም ደግሞ ወደ ሀገራችን ከሚገቡት ኮንትሮባንድ ዋና አብዛኛው ትልቁ መነሻቸው በዚህ አቅጣጫ ያለ ተጎጫሌ የሚባል ወደ ሶማሊላንድ የሚገኝ ከተማ በመሆኑ የኮንትሮባንድ ፍሰት ፍላጎቱ ከፍ ያለ ነው። ይህን ስናከናውን ቀላል ስራዎችን ሰርተን እንዳልሆነ ከግምት ውስጥ መክተት አለብን። ከተለያዩ ባለድርሻ አካላት ከክልል የጸጥታ አካላት ማለትም ከአጎራባች ክልል የጸጥታ አካላትና እንዲሁም ከፌዴራል ፖሊስ አባላት ጋር የቅንጅት ስራዎችን በመስራት እንዲሁም በአጠቃላይ በመቆጣጠሪያ ጣቢያዎች ጋር መልካም ግንኙነት በመፍጠር የተሰሩ ስራዎች መሆኑን ከግምት ውስጥ መክተት ይኖርብናል። ቅርንጫፉ የጉምሩክ ስርዓቶችን ከማስፈን አኳያ እየሰራበት ይገኛል። በተለይም የቴክኖሎጂ ስርዓቶችን በመጠቀም ከፍተሻ ጣቢያ ጀምሮ እስከ ማዕከል ድረስ የመረጃ ልውውጥ መኖሩ ስራዎችን በመናበብ ለመስራት አስችሏል። ኮንትሮባንድ በሀገሪቱም ዋና ጠንቅ የሆኑ ዋና መነሻቸው እዚህ ጎረቤታችን አካባቢ ከመሆኑ አንጻር እና መልካም ምድር ደግሞ ምቹ ሁኔታ ከመሆኑ አንጻር በሰው ኃይል ብቻ መቆጣጠርና መከላከል በማይቻልበት ደረጃ ነው ያለ ነው። እንደ ተቋምም እንደ ሀገርም በዋናነት አሁን የስማርት ድንበር ቁጥጥር በሚለው ቴክኖሎጂ ተቀርጾ እየተካሄደበት ያለ ወደ ሀገር የሚገቡት በየድንበሩ ምን እየገባ ነው፣ ድንበር እንቅስቃሴ ምንድን ነው ያለው የሚለውን በስማርት የድንበር ቁጥጥር አማካኝነት አንዱ ቁጥጥር እየተደረገበት ያለ መሆኑ ነው። እኛ እንደ ዕቃ አወጣጥ ወይም እንደ ኦፕሬሽን የምንጠቀማቸው ቴክኖሎጂዎች ኢሲኤምኤስ፣ ኢሲቢኤስ እንዲሁም ሲንግል ዊንዶ አለ። ከዛ ደግሞ ቪዲዲ እንጠቀማለን ማለት ነው። አገልግሎት አሰጣጣችን ያው ኦንላይን ነው አገልግሎት የምንሰጠው። ይሄም ደግሞ ያው ዘርፈ ብዙ ጥቅሞች አሉት እንደ ከስተምም እንደ አገልግሎት ተቀባይም ማለት ነው። ያ ምንድነው አገልግሎት ፈልገው ሲመጡ ግዴታ ብራንች ላይ ወይም ኦፊስ ላይ መምጣት ሳያስፈልጋቸው ካሉበት ቦታ ሆነው አገልግሎት ማግኘት ይችላሉ ማለት ነው። በኦንላይን አገልግሎት ቤታቸው ሆነው የስራ ቦታቸው ሆነው ዲክለር ማድረግ ይችላሉ። በዛው ልክ እኛም ደግሞ መረጃ መለዋወጫ አድኖት አለ። የሚያስፈልጉ ያልተሟሉ ጉዳዮች ካሉ ወይም ያልተሟሉ ሰነዶች ካሉ ወይም ደግሞ ለዋጋ ተማመን በቂ ያልሆኑ መረጃዎች አሉ ብለን ስናምን አድኖት ላይ መረጃ እንጽፋለን። እነሱም አድኖት ላይ መረጃ አታች ያደርጋሉ። በዛ መንገድ ኦንላይን አገልግሎት እንሰጣለን ማለት ነው። በአጠቃላይ ስናይ እንግዲህ በመቆጣጠሪያ ጣቢያ ኬላዎች ላይ ከቴክኖሎጂ አንጻር ያው የደረት ካሜራዎችን ተጠቅመን ቀጥታ ከዋናው መስሪያ ቤት ጋር ግንኙነት ፈጥሮ የስራውን ሁኔታ የሚከታተሉበት ሁኔታ ነው ያለው። ይህ እንግዲህ ምንድነው አሰራሩን ግልጽና ተአማኝ የሆነ አሰራር እንዲዘረጋ ያደረገበት ሁኔታ ነው ያለው።
ቴክኖሎጂን የዋጀ የስራ አካባቢን ከመፍጠር ረገድ ቅርንጫፉ ጥሩ እየተጓዘ መሆኑን ይገልጻል። አገልግሎቶችን በሙሉ ከወረቀት ንክኪ ነጻ በማድረግ ቀልጣፋ አገልግሎት የመስጠት ስራም ቅርንጫፉ እየሰራም ይገኛል። የእቃ አገባብና የእቃ አወጣጥ ስነ ስርዓት እንዲሁም የየዕለት ገቢዎች በሙሉ እስከ ማዕከል ድረስ በተዘረጋ ግንኙነት ስርዓት ውስጥ ያልፋሉ። በኮንትሮባንድ አካባቢ ያለበትና መግቢያና መውጫ በሮች ላይ የሚገቡት እቃዎቹ ምን እየገባ ነው፣ ምን እየወጣ ነው የሚለው እንቅስቃሴዎች በእይታ ስር ናቸው፣ በካሜራ ቁጥጥር ስር ናቸው፣ በእይታ ስር ናቸው። ይህንንም ደግሞ ቢሮ ያሉ አመራሮች ምንድነው በኬላዎችን እያለፈ ያለው የሚለውን ቢሮ ቁጭ ብሎ በስክሪን የሚከታተሉበትና አስፈላጊውን ድጋፍ አስፈላጊውን ቁጥጥርና ክትትል የሚያደርጉበት አሰራር ነው ያለው። በድንበር ያለው ቁጥጥር ያለው ይሄን የሚመስል ሲሆን የቦርደር ስማርት ኮንትሮል በተጨማሪ ኬላዎቻችን ላይ ደግሞ መንገድ ላይ እያንዳንዱ ፈጻሚ ራሱ ካሜራ አንጠልጥሎ ስራውን የሚከውንበት እያንዳንዱ የሚከወነው ስራ የሚደረገው ቁጥጥር ማለትም ያው ኬላ ላይ የሚደረገው እያንዳንዱ ቁጥጥርና ክትትል ለህብረተሰቡም ግልጽ መሆን ያለበት። በመቆጣጠሪያ ጣቢያዎች ላይ ግቢዎች ውስጥ ማለት ነው ያሉ እንቅስቃሴዎችን በአጠቃላይ ካሜራ ተገጥመው እንቅስቃሴዎቹ ቁጥጥር የሚደረጉበት ሁኔታ አለ። ከዚህም በተጨማሪ እንግዲህ ጅማሮች ያልኳቸው ምንድናቸው? ፈጻሚዎቻችን ስልጠና ወስደው የመጡበት እንግዲህ የመኪና ስምሪትን ጨምሮ አጠቃላይ ያለ የኮንትሮባንድ እንቅስቃሴን የምንቆጣጠርበት የቴክኖሎጂ ስርዓት ገና እየተዘረጋ በሂደት ላይ ነው ያለው። ይህ ነገር ከተዘረጋ የኮንትሮባንድ መከላከሉን ስራ የተሳለጠና ሁኔታዎችን አቅልሎ የተሻለ ውጤት እንድናስመዘግብ የሚያደርግበት ሁኔታ ይኖራል። የትውልድ ጸር የማህበረሰብ አምካኝ የሆኑ አደገኛ ምርቶችና የተከለከሉ እጾች በዚህ ቅርንጫፍ ስር እንዳያልፉ ከፍተኛ ቁጥጥር ይደረጋል። ቅርንጫፉ ለድንበር ካለው ቅርበትና በሚሸፍናቸው አካባቢዎችም ጭምር ለህገ ወጥና አደገኛ ለሆኑ እቃዎች ዝውውር ተጋላጭ በመሆኑ የኮንትሮባንድ ቁጥጥሩ በቴክኖሎጂ እጅግ የጠበቀ መሆኑ ይነሳል። በዚህም ውጤት እየመጣ ነው እንደ ኃላፊዎቹ ገለጻ። ለውጡ የሚጀምረው ከአመለካከት ነው። እንደ ተቋም በቴክኖሎጂ የመቆጣጠር ስንጀምር ይሄንን በተቃራኒ ያሉ ኮንትሮባንዲስቶች ደግሞ ትልቅ ስጋት ፈጥሮባቸዋል። በአንድ በኩል እሱ ነው። በሌላ በኩል ደግሞ እነዚህ ኮንትሮባንዲስቶች መንገዳቸው የተለያየ መንገድ ነው። አንዱን በጫካ በጉልበት የማለፍ ነው። ሁለት ደግሞ ባልተገባ መንገድ የመሄድ ያላቸውን ፍላጎት የገታና ይሄንን ተስፋ ያስቆረጣቸው ተጨማሪ ስራዎች ይቀሩናል። ግን ከተቋማቶች ጋር ያለ አግባብ ለመሄድ የመሄድ ፍላጎቶችን ተስፋ ያስቆረጣቸው ሂደት ነው ያለው። በውጤቱም ደግሞ የታየበት የኮንትሮባንድ ፍሰቱም ደግሞ የቀነሰበት አሃዛዊ ቁጥሮች ማሳያ ማቅረብ የሚቻልበት ሁኔታ ነው ያለው። በጣም ከፍተኛ ለውጥ እንደሚያመጣ ይሄ ምንም የሚያጠያይቅ አይደለም። ምክንያቱም ያለው አሰራርን ስናይ ስልጠና ወስደው ከመጡትም አንጻር እንግዲህ ቁጥጥሩ የሚጀምረው ገና ከግቢ ሲንቀሳቀሱ ነው የሚሆነው። የሲስተም ቁጥጥሮች ነው የሚኖሩት። ገና ከቅጥር ግቢው ሲነሱ ጀምሮ ማን እንደተሰማራ ስራው ላይ የነበሩ ጸጥታ አካላት የነበሩ ሰራተኞች በሙሉ በሲስተም ተመዝግበው ይያዛሉ። አቅጣጫቸውን ጨምሮ ቤት እንደሚንቀሳቀሱ ከቅርንጫፍ ጽህፈት ቤቱ ቁጥጥር ይደረጋል። እንግዲህ ተጠያቂነትንም እያሰፈንን ለመሄድ ምንም የሚያስቸግር ነገር አይደለም። የቴክኖሎጂ አጠቃቀሙ ከዛም ባለፈ እንቅስቃሴዎችን ያለምንም ችግር የመቆጣጠርና ውጤታማ ስራ ለመስራት ትልቅ እገዛ ያደርጋል የሚል ግምት ነው ያለኝ። ከዚህ በፊት ጋር ስናነጻጽረው ያስገኘው ጥቅም ምንድነው? አንደኛ ወጪ ቆጣቢ ነው። ወጪንም ጊዜንም ቆጣቢ ነው። ምክንያቱም የትኛውም የአገሪቷ አካባቢ ላይ ያለ ማህበረሰብ ወይም የንግዱ ማህበረሰብ ካለበት ቦታ ሆኖ የትም ቦታ መንቀሳቀስ ሳያስፈልገው የሚፈልገውን ነገር በኦንላይን ማግኘት ይችላል ማለት ነው። ይሄ ትልቁ ጥቅም ነው። ጅግጅጋ ጉምሩክ ቅርንጫፍ ለኢትዮጵያውያን በርካታ አገልግሎት ከሚሰጡ ወሳኝ ቅርንጫፎች አንዱ ነው። ከጎረቤት ሀገራት የሚመጡ የኮንትሮባንድ እቃዎችን በቁጥጥር ስር ለማዋል ሚናው የጎላ ነው። ለዚህም ዘመኑ ያፈራቸው የቴክኖሎጂ ውጤቶች ወደ ስራ መግባታቸው ለተቋሙ ተገልጋዮችም እፎይታን ፈጥሯል። ሀገራችን የመልክዓ ምድሩ የላንድ ሎክድ
ከመሆኑም አንጻርና በጎረቤታችን ያለው አሁን የመንግስትና የቁጥጥር ሁኔታ ያለው ሁኔታ ደካማ በመሆኑ በዛ አካባቢ የሚነሱት የኛ የጂኦግራፊካል ኤሪያ ስፋቱ በጣም ረጅም ከመሆኑ የተነሳ በማኑዋል ቁጥጥር ማድረግ የሚቻልበት ሁኔታ አይታሰብም። አንድ እሱ ነው። ሁለተኛ ደግሞ የኮንትሮባንዲስቶች ፍላጎቶች ከፍተኛ በመሆኑ እነሱም በየጊዜው አቅማቸው የተሻሻለ ዘመናዊ ተሽከርካሪን የሚጠቀሙበትና የተለያየ መንገድ የሚጠቀሙ በመሆኑ አሁን የጀመርነው ቴክኖሎጂ ከዚህ በተሻለ ሁኔታ መስፋት አለበት። የቦርደር ስማርት ኮንትሮሊንጉ የበለጠ ሰፍቶ አሁን ያለበት የተጀመረው ተደራሽነት የበለጠ ከፍ ተደርጎ ሙሉ የሀገሪቱን ድንበር የሚያካልልበት እሱ አንዱ መሆን አለበት። ሁለተኛ ደግሞ የቴክኖሎጂው በራሱ ተስፋ የሚያስቆርጥ የበለጠ ተስፋ የሚያስቆርጥና የማይታሰብ ለኮንትሮባንድ መከላከሎች ተገማች ያልሆነ የተሻለ መሆን አለበት የሚል እምነት ያለኝ። በኬላ በሚመጡ እቃዎች ላይ በተለይ የቦምባስ መቆጣጠሪያ ጣቢያ የ24 ሰዓት አገልግሎት ይሰጣል። የውጫሌም እንዲሁ ምሽት ላይ ባያልፉም ቀኑን ሙሉ አገልግሎት የሚሰጥበት ሁኔታ ነው ያለው። ስለዚህ ቅድም እንደነገርኳቸው የካሜራ ቴክኖሎጂዎች ታግዘው የኢንተለጀንስ ስራዎችም እየተሰሩ ኬላዎቹ በጥንቃቄ ስራ የሚሰራበት ሁኔታ ነው ያለው። ነገር ግን ኬላዎቹ በሚሰሩበት ሁኔታ እንግዲህ በተለያየ ቅድም እንደነገርኳችሁ ሰፊ መልክዓ ምድራዊ አቀማመጥ ነው በክልሉ ያለው። በሌሎች አቅጣጫዎች ላይ የመግባት ሁኔታ ሊታዩ ይችላሉ። ኬላዎች ግን በጥብቅ ዲሲፕሊን ስራዎችን እያከናወኑ ነው ያሉት። በዚህም እንግዲህ ህገወጥ ተሽከርካሪዎች የጉምሩክ ስነ ስርዓት ያልተፈጸመባቸው ማለት ነው እነሱ የሚያዙበት ሁኔታ አለ። ገንዘብን ጨምሮ የተለያዩ ገቢና ወጪ ኮንትሮባንዶች በተለያዩ ጊዜያት በእኚህ ኬላዎች ላይ በቁጥጥር ስር ውለው ወደ ውርስ መጋዘን ገብተው ያው እቃዎቹ ለጨረታ የሚቀርቡበት ሁኔታ ነው ያለው። እኛ እንደ ተቋም ቴክኖሎጂዎችን በሁለት ስራ ክፍል በዋናነት የምንጠቀም ነው። አንደኛው የህግ ማስከበር ስራዎቻችን ውጤታማ እንዲሆኑ የኮንትሮባንድ የመከላከል የህገ ወጥን የመከላከልና የማጭበርበር ስራዎቹን የምንቆጣጠርበት አንደኛው ክንፍ ነው። ሌላኛው ክንፍ ደግሞ የኦፕሬሽን ስራዎቻችንን እና የምናሳልጥበት የአገልግሎት አሰጣጣችንን አንድ ደረጃ ከፍ የምናደርግበት ህጋዊ ደንበኞቻችንን የተሻለ አገልግሎት በመስጠት የእነሱን የትርፋማ መሆን የእነሱን የድግግሞሽ መጨመርና እንዲሁም በዋናነት ደግሞ ለሚፈልጉት አገልግሎት ቤታቸው ሆኖ ኦንላይን አገልግሎት የምንሰጥባቸው ይሄ ደግሞ ሲተረጎም የህጋዊ መንገድ ለመነገድ የሚፈልጉት የሚያስወጣቸውን ወጪዎችን ይቀንስላቸዋል። የትራንስፖርት ወጪ ይቀንስላቸዋል። የሰው ኃይል የሚቀጥሩትን ይቀንስላቸዋል። ከምንም በላይ ደግሞ የጊዜያቸውን ትልቅ ሀብት ነው ጊዜያቸውን ይቀንስላቸዋል የሚልስ እንዳይኖር የክሊራንስ ወይም ኦንላይን ክሊራንስ ማለት ነው። በኦንላይን የክሊራንስ አገልግሎት የምንሰጥበት እንትን ነው፣ ሶፍትዌር ነው። ስለዚህ ጠር ባለ መልኩ ይሄ ነው ከማኑዋል ወደ ኦንላይን ማስተናገድ ማለት ነው። የምንሰጣቸው አገልግሎት በዚህ በክሊራንስ አገልግሎት ላይ ውስጥ ወደ 15 አይነት እንትኖች አገልግሎቶች አሉ። በክፍሉ 15 አይነት አገልግሎቶች ይሰጣሉ። 14ቱ የታወቁ እና በኦንላይን ላይም የተካተቱ ሲሆኑ 15ኛው ሌሎች ናቸው።
የኦንላይን ሲስተም ላይ ያልተካተቱ ይሄ ኦንላይን ሲደረጉ ያልገቡ ሌሎች አገልግሎቶች አሉ። እነሱን ይጨምርና 15 አይነት አገልግሎቶች ይሰጣሉ በእኛ። ከነዚህ ውስጥ ዋና ዋናዎቹ አንደኛ የንግድ ስራ ፈቃድ እድሳት ነው። የመጀመሪያው እንትኑ እሱ ነው፣ ንግድ ስራ ፈቃድ እድሳት። ሁለተኛው የጨረታ ለመሳተፍ የሚሰጥ ክሊራንስ አገልግሎት ነው። አራተኛው ለባንኮች የምንሰጠው አገልግሎት ነው። ለባንኮች ብድር ለማግኘት ጋራንቲ ለማግኘት እነዚህ የመሳሰሉ ለባንኮች የምንሰጣቸው አገልግሎት አለ። በአንድ ላይ ደግሞ ይሄ የሀብት ለመሸጥ የምንሰጠው አገልግሎት አለ። አሁን ምሳሌ ሀብት ሲባል ብዙ እንትኖች አሉ። የድርጅቱ መኪና ለመሸጥ ከፈለገ፣ ስም ለማዞር፣ ቤቶችን ለመሸጥ ከፈለገ ለነዚህ የሚሰጥ በየአይነት በየታይፓቸው በተን ይላሉ። ግን በጥቅል ስም ለማዞር የምንሰጠው የአገልግሎት አይነት አለ። ሌላኛው ደግሞ የአድራሻና የስም ለውጥ ያደርጋሉ። ከአንዱ ድርጅት ወደ ሌላኛው ድርጅት ሽፍት ሲያደርግ የምንሰጠው የአገልግሎት አለ። እነዚህ ሁሉ በኦንላይን የሚሰጡ ናቸው። ውህደት ሲፈጥሩ አንዱ ድርጅት ከአንዱ ድርጅት ውህደት ይፈጥራል። ለነሱም የሚሰጥ የውህደት ክሊራንስ አይነት አለ። ሌሎች ውስጥ ከተካተቱ ውስጥ ኮስት ሼሪንግ ማለት ተማሪዎቹ ዩኒቨርሲቲ ገብተው ግራጁዌት አድርገው ወደ ስራ ከገቡ በኋላ በሂደት የሚከፈላልና እሱ አሁን በእንትን ውስጥ ስላልተካተተ ሌሎች ከሚለው እንትን ውስጥ ከሚካተቱት እንደ ምሳሌ ያክል የሚጠቀሱ እነሱ ናቸው። ግብር ከፋዮቹን አሁን ቀለል ባለ መልኩ እንዲሉት ቀደም ብሎ የተጀመረ የኢታክስ አለ። ኢታክስ በኦንላይን ማሳወቅና መክፈል አለ። ኢፔመንት እና ኢፋይሊንግ የሚባሉ እነዚህን በደንብ አዳፕት አድርገዋቸው። ስለዚህ ይሄ ሊንክም የተጨመረው እዛ ጋር ነው። ስለዚህ ግብር ከፋው በቀላሉ አሁን እኛ በጣም ስጋት ውስጥ የነበርነች አሁን በደንብ ወደ ሙሉ ትግበራ እየሄድን ያለንበት ሁኔታ አለን። ምክንያቱም በነዛ በኢታክስ እና በኢፋይሊንግ እና በኢፔመንት ራሱን አበልጽጎ ስለነበረ ያለምንም ስጋት ወደዚህኛው ገብተዋል እና እዛ ላይ ነው ያለ ሊንኩ የታክስ ክሊራንስ ተብሎ አድ ተደርጓል። ያችን ይመርጣሉ። ከዛም በኋላ ፕሮሲጀር አላቸው ለእያንዳንዳቸው። ባንክ ከፈለጉ የትኛው መምረጥ እንዳለባቸው ክሊር የተደረገ እንትን አለን ማኑዋል። ንግድ ፍቃድ ማደስ ከሆነ ክሊር የተደረገ ማኑዋል አለን። ሌሎችንም እንደዚሁ በየታይፓቸው ተቀምጠውላቸዋል። ያን ይመርጣሉ፣ ጥያቄያቸውን ያቀርባሉ። በዚህ ሁኔታ ላይ አገልግሎቱን ያገኛሉ ማለት ነው። ይህን አገልግሎት የሚያገኙት የእጅ ስልካቸውን ይጠቀማሉ፣ ላፕቶፓቸውን ይጠቀማሉ፣ ሌላም ኮምፒውተር ይጠቀማሉ። ሁሉም አገልግሎት ከሌላቸው ደግሞ የታክስ ማዕከል አለን። እዚህ ጋር የታክስ ማዕከል ላይ ይመጡና እዛ የታክስ ማዕከል ላይ ሂደው ያን አገልግሎት ያገኛሉ። ፓስወርዳቸውን ያስገባሉ። ለነሱ ተብሎ የተዘጋጀ እንትን አለ ክፍል፣ እዛ ገብተው አገልግሎታቸውን ያገኛሉ። እነዚህ አክሰሶች ያሏቸው ግን በራሳቸው ነው የሚጠይቁት። በእጅ ሞባይላቸው ይጠይቃሉ፣ በላፕቶፓቸው ይጠይቃሉ። ቢሮአቸው ሆኖ በኮምፒውተርም መጠየቅ ይችላሉ ማለት ነው። ለግብር ከፋው የሚያቀለው አሁን ሂደቱ ወደ ሙሉ ትግበራ ከሄደ እነዚህ መጥራት የሚገባቸው ነገር ሂስትሪያቸው እየጠራልን መጥቶ ፐርፌክት ከሆነ እዚህ ቦታ ላይ አይመጡ። ሙሉ ጊዜያቸውን ስራቸው ላይ ሆነው ነው ይሄን አገልግሎት የሚያገኙት። ሙሉ ጊዜያቸውን እዛ ሆነው ይጠይቃሉ፣ እዛ ሆነው ይከታተላሉ። የዚህ ስራ ክፍልም እንደገባ የመጀመሪያ ስራ ድርሻ የሚሆነው በዚህ በዛሬው እንትን ላይ ጥያቄ ያቀረበ ግብር ከፋይ ማን ነው ብሎ ቼክ ያደርጋል፣ ይመራል ወደ የስራ ክፍሉ። ግብር ከፋው እዛ ሆኖ ምን ላይ ደረሰ የሚለውን ነገር እያየ እሱ የሚፈለግበትና በሂስትሪው ላይ አስፈላጊ የሆነ ነገር ካለ ኮሜንት የሚሰጥበት ለዛ መልስ የሚሰጥ ራሱ እኛ የጠየቅነውን ነገር በኦንላይን አታች የሚያደርግና እንትን የሚል ከሆነ ያን አታች ያደርጋል፣ ስራውን ያገኛል ማለት ነው። ወደፊት ይሄ እንጠብቃለን። ኃላፊነት ላይ ያለ
የሆን ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ክብር ከፋይ ህገ ወጥነት